አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮችን በላይክ በኮሜንት በሼር የምታበረታቱኝ ምስጋና ከልብ ነው። ውድ ቤተሰቦች ጀዛኩሙላሁ አልፍ ኸይር። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ መጅኑን ሌላ የተሰኘው ተከታታይ ትረካ ክፍል 8 እነሆ ብያለሁ። አዎ ሌላን አውቃታለሁ፣ ሌላን ከማንም በላይ አውቃታለሁ አለ መጅኑን እየደጋገመ። እሺ ጥሩ፣ እሷን ካወቅካት ታዲያ መኖሪያዋስ አታውቅምን? አለው። እሱማ እንዴት ይጠፋኛል? የሌላ መኖሪያማ ከእኔ ልብ ላይ ነው። ሌላ ልቤ ላይ ነው ጎጆዋን የቀለሰችው አለ ቀኝ እጁን ከግራ ደረቱ ላይ አስቀምጦ። ከወረድ ጋር የመጡ ሽማግሌዎች በመጅኑን መልስ እየሳቁ ድሮስ ከአንተ ከእብድ ጋር ቁም ነገር ማውራትህ እያሉ በወረድ እያሾፉ ሌላ የሚጠቁማቸውን ሰው ፍለጋ መጅኑንን ጥለውት ሄዱ። አዎ በእርግጥም በአፍቃሪዎች ዘንድ ለተፈቃሪያኖች ቦታ ከልብ የተሻለ የለም። አፍቃሪዎችም ላፈቀሩት ጥሩውን ሁሉ ይመኛሉ። ለዛም ነው በልባቸው ሰፊ ርስት ምቹ ቦታ የሚሰጡት። መጅኑን ከነጅድ ከተማ እንደደረሰ ዋናውን ጎዳና ተከትሎ ግራ ቀኝ ሳይል ወደ ሌላ ቤት አቀና። ቤቷ አቅራቢያ ከደጃፋቸው ፈንጠር ብሎ ከአንድ የተምር ዛፍ ስር ተቀምጦ ሌላም ፍለጋ አይኑን እያንገላወለ ቀንና ምሽቱን ጭምር ጠበቃት። ካሁን ብትወጣ እያለ ነበረ በር ሲመለከት ቀን አብሮት ወደ ኑጄድ የመጣው ወረድና አብረውት የነበሩት ሰዎች ወደ ሌላ ቤት ሲገቡ ተመለከተ። ነጋዴው ወረድ ቀን ስለ ሌላ እንደጠየቀው አስታውሶ አሁን ደግሞ ከሌላ ቤት መገኘቱ ምቾት ነስቶታል። መጨረሻውን አያለሁ ብሎ እዛው ካለበት ሳይነቃነቅ እንዴት ተቀመጠ። ወረድና ሽማግሎቹ አመሻሽተው ወጥተው ሄዱ። መጅኑንም እዛው ቁጭ ብሎ ሌሊቱ ሲጋመስ የተምሩን ዛፍ እንዴት ተገደፈ በዛው እንቅልፍ ይዞት ሄደ። ጠዋት ላይ ኑጄድ የደበረችው የጽልመት ጋቢ ገልጣ በፀሐይ ንጋቷን ስታበስር ለ2 ቀን ምግብና ውሃ በአፉ ያልዞረው መጅኑንም ከተኛበት መሬት ተነስቶ ወደ ቤተሰቦቹ ቤት አመራ። አንተ ተመልከት ማን እንደሆነ አውቀኸዋል? አለው ከጎኑ የተቀመጠውን ጓደኛውን። አጅበብ አይቀይስ ያንን የመሰለ ልጅ በቃ መጨረሻው እንዲህ ይሁን ብሎ አንገቱን ወዘወዘ። እኔም የማየውን ማመን አቅቶኛል። እኔ ምልህ አስበኸዋል? ግን ጭራሽ ሌላ ልትዳር እንደሆነ ሲሰማማ ምን ሊሆን እንደሚችል ሌላኛው ጎረምሳ ጥያቄውን መልሱን አስከተለ። የኑጅድ ጎረምሳዎች ድሮ የሚያውቁት ሸጋ ሽቅርቅሩ ቀይስ ዛሬ ዲባዲቦ ልብስ ለብሶ ከጀርባው ኮረጆ አንግቦ ሲንቧተት ሲያዩት ጭራሹንም እረ በፍጹም ይሄ እሱ አይደለም ብለው የገመቱም አሉ። መጅኑንም ስለሱ የሚያንሸኳሽኩትን ሰዎች አልፎ ቤት ደረሰ። ወደ ውስጥ ዘልቆ ሲገባ እናቱ ከቀዩ ላይ ስትባድድ ተመለከታት። እሷም ለፍታ ቆም ብላ ኮረጆውን ይዛ ከፊቷ የቆመውን ምስኪን ልጇን አስታወለችው። ቀይስ አንተ ነህ? መጣህ የኔ ልጅ አለች እንዴ መከራ ድንገት መከረኛዋ ልጇ ዱብ ሲልባት
መጅኑን በረሃብ ብዛት መናገር ተስኖታል። እንደምንም ተሟሙቶ ራበኝ ምግብ አለሽ አለ በተቆራረጠ ድምፅ። እናቱ ከጀርባው የተዛመደ ሆዷን አይታ 9 ወር የተኛበት የእናት ሆዷ እየተላወሰ በእሪታ ሮጣ ከነ ምናምኑ ተጠመጠመችበት። እንዴ አራስ ልጅ በጉያዋ ሽጉጥ አድርጋ ውሃ ያልጎበኘውን ሰውነቱን ሞጨሞጨችው። እናቱ ነችና ሳትጠየፍ በሚቀርና ሽታው ውስጥ የልጅነት ጣፋጭ ጠረኑን እያማገች በመንታ አይኖቿ እንባዋን አፈሰሰች። መጅኑን ጤኔው ጠንቶበት እየተንገዳገደ በሰለለ ድምፁ ደገመና ምግብ አለ አላት። ቃሉ ከአንጀቷ ደርሶ ጠብ አለ። ኧረ አፈር በበላሁለት የኔ አንጀት ቅጥል ይበል። በሐዘኗ ከውስጧ ፈንቅሎ አንፈቀፈቃት። ወዲያው በቆመበት ትታው ወደ ቤት ሩጣ ገብታ ከወደ ጓዳ ተንጎዳጉዳ በሰፊ ሸክላ የግመል ወተትና ድርብርብ የስንዴ ዳቦ ይዛ ወጣች። ውጭ ካለ የእንጨት አልጋ ላይ ሆኖ የቻለውን ከበላ በኋላ የተረፈውን በዛው ጆንያ ውስጥ ሸክፎ ወዲያው ለመሄድ ተነሳ። እናቱ ገና አይታው እንኳን ሳትጠግብ ሲነሳ ስታይ ገና ከመምጣትህ የት ነው የምትሄደው? ቁጭ በል እንጂ አለች ከሱ ጋር አብራ ብድግ እያለች። ወይኔ አሁን ጠግቤ ያለሁ እናቴ አላት የተዋበ ጥርሱን ግልጥልጥ አድርጎ። እሺ ከጠገብክ ከዚሁ ቆይ፣ ከዚህ ከሄድክ ደግሞ ይረባሃል አለች እንባ የተናነቃት። ሌይላም ርባኛለችና አሁን ደግሞ ወደ እርሷ ዘንድ መሄድ አለብኝ ብሏት መንገዱን ቀጠለ። በሩጫ ከፊቱ ቀደም ብላ አይ ወደ ሌላ አትሄድም፣ ወደ እርሷ ዘንድ ከሄድክ ይገድሉሃል ብላ መንገድ ከለከለችው። ነግሬያችሁ የለ እኔ አንድ ነፍስ ነው ያለኝ፣ እሱን ደግሞ ሌይላ ወስዳለች። ምንም የሚወሰደው የቀረኝ ሁለተኛ ነፍስ የለም አለ መጅኑን። አዎ ሞተሃል። ሌይላም ያንን ታውቃለች። ታዲያ ማን ነው ሞት የሚፈልገው? ሌይላ አንተን አትፈልግህም፣ ቤተሰቦቿም አይፈልጉህም። እኛ ግን ሁልጊዜ እንፈልግሃለን። ተመልከት፣ ትላንትም ዛሬም ካንተ ጋር ነን። እባክህ የኔ ልጅ እዚሁ ቁጭ በል አለች በተማጽኖ እያስተዛዘነች። አይ ሌይላ ትጠብቀኛለች፣ እሷ እኔን እንጂ ማንንም አትፈልግም አለ መጅኑን ከጀርባው ያዘለውን ኮረጆ አደላድሎ። አይ ልጄ በጭራሽ እሷ አንተን አትጠብቅህም። ሌላ በጉጉት የምጠብቀው ሰው አለ። አሁን እሷ ታጭታለች፣ ደግሞ በቅርቡ ታገባለች አለችው። ከሌላ ተስፋ ቆርጦ ከእሷ ዘንድ እንዲቀርላት ሽታ። ሌይላ ከአባቷ እግር ስር ተደፍታ የለቅሶ ሳግ እያነቃት ለመነችው። እባክህ አባዬ በማልችለው ነገር አታስገድደኝ። እሱ ለኔ የሚገባ ሰው አይደለም፣ እኔም ለሱ አልገባውም። ደግሞስ ልቤ ሳይፈቅድ ቢያገባኝ ሚስት ነው ሸቀጥ የምሆንለት። እባክህ አባዬ። የአባቷ ሰዒድ የሌይላን የክፍል በር ተደግፎ ከእግሩ ስር የተደፋችውን ልጁን በትዝብት ተመለከታት። ስሚ፣ እርሱ እጅግ የተከበረ ሰው ነው። ከሻም እስከ መስር፣ ከመስር እስከ ጁነድ ስሙ የነኛ ነጋዴ ነው። ወዲህም ሸበላ ነው። ቆይ እስኪ መሃርሽን 10 ግመል ያደረገውን ሰው አላገባም ብለሽ ታዲያ ማንን ልታገቢ ነው? አንቺስ የምታገቢው
ላንቺ የሚገባው ያ መልክ ማን ነው? ድሮ መቼ አጣሁሽ እድል አጥፊ ስትለምንሽ ረግጫት ካልሄድኩ የምትይው ያ እብድ ጋር ኮሮጆ ተሸክመሽ ጫካ ለጫካ ለመዞር ነው። ከሱ ጋር ሴትነትሽን በእሳት እያነደሽ ልትሞቂ ነው። ስሚ ወደድሽም ጠላሽም ታገቢያለሽ። አይ እምቢ አሻፈረኝ ካልሽ ግን ደሜን እንዳፈሰሰሽ ቁጠሪው። የሌላ አባት ወረድ ቢን መህዲ የወረድን የትዳር ጥያቄ ለሌላ ትቀበል ዘንድ ማስፈራሮቹ የዛለ ትዕዛዝ ተናግሮ ከተነጠፈችበት የክፍሏ ወለል ላይ ጥሏት ሄደ።